ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በሂውማን ሪሶርስ ማኔጅመንት ፋይናል ኤግዛም በፓርት 2 ኤግዛም ኩዌሽን ተመልሻለሁ። ከዚህ በፊት የሰራሁት ፓርት 1 አለ። ይህን ቪዲዮ ከጨረሳችሁት በኋላ ካላያችሁ ተመልሳችሁ ማየት ትችላላችሁ። ቀጣይ የምሰራላችሁ አንድ ፓርት ይኖራል ማለት ነው። ከዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። አሪፍ ጥያቄዎች አሉ። እንደተለመደው ቪዲዮን ከመጀመራችሁ በፊት ቪፒኤን በማምራት ጀምሩት። ወደ ቪዲዮ እሺ ለዛሬ ይዤላችሁ የመጣሁት ምንድነው መልቲፕል ቾይስ ኩዌሽኖችን ነው። 20 የሚደርሱ መልቲፕል ቾይስ ኩዌሽኖችን እንሰራለን። የቀሩትን ደግሞ በቀጣው ፓርት እንሰራለን ማለት ነው። እሺ አንደኛ አይደንቲፋይ ዘ ሮንግ ስቴትመንት ይለናል። ኩዌሽን ነምበር 1 ላይ ኤ ላይ ስንመጣ ቫሊዲቲ ቴልስ ሃው ጉድ ኤ ቴስት ኢዝ ፎር ፓርቲኩላር ሲቹዌሽን። ቢ ሪላያቢሊቲ ቴልስ ሃው ትረስትወርዚ ኤ ስኮር ኦን ኤ ቴስት ኢዝ። ሲ test validity is asset in reference to specific purpose the test is designed for ይላል። ዲ reliable test is also valid ነው የሚል። ስለዚህ የአንዳንዶቹ ምርጫዎች ለማየት እንሞክርና የትኛው ነው ሮንግ የሆነው የሚለውን እንለያለን ማለት ነው። ይህ ላይ ስንመጣ validity tells how good a test is for a particular situation ነው የሚለው። ስለዚህ ይሄ ልክ ነው፣ ምክንያቱም validity measure የሚያደርገው ቴስት አኩሬንሲ አሰስ ለማድረግ ነው፣ አኩሬትሊ አሰስ ለማድረግ ነው። what it claim to for a specific context ነው። ለዛ ስፔሲፊክ ኮንቴክስት የሚሆን አሰስመንት ነው ወይ የሚለው ላይ ነው የሚያተኩረው ቫሊዲቲ። ስለዚህ ቫሊዲቲ ቴል how good a test for a particular situation ምን ያህል ጥሩ ነው፣ ተገቢ ነው፣ ለዛ ሁኔታ የሚመጥን ፈተና ነው ወይ የሚለው ላይ ነው የሚያተኩረው። ቫሊዲቲ ቴል ልክ ነው። ቢላይ ስንመጣ ደግሞ reliability tells how trustworthy a score on a test is ነው የሚለው። ቢላይም ስንመጣ ምንድነው ኮሬክት ነው፣ ምክንያቱም ሪላያቢሊቲ ኢንዲኬት የሚያደርግልን ኮንሲስተንሲ ኦፍ ቴስት ሪዛልት ኦቨር ሪፒትድ ሜዠርመንት ነው። በተደጋጋሚ አንድ ሰው ፈተናዎችን ቢፈተን ተቀራራቢ የሆነ ውጤቶችን ወይም ተመሳሳይ የሆኑ ውጤቶችን ያመጣል ተብሎ ይታሰባል። ስለዚህ ሪላያቢሊቲ ምንድነው ሃው ትረስትወርዚ ኤ ስኮር ኦን ኤ ቴስት የሚለውን ነው የሚያሳየን ማለት ነው። ሲላይ ስንመጣ የቴስት ቫሊዲቲ ኢዝ ኤ ሴት ኢን ሪፈረንስ ቱ ስፔሲፊክ ፐርፐዝ ዘ ቴስት ኢዝ ዲዛይንድ ፎር ነው የሚለው። ይህም ኮሬክት ነው፣ ምክንያቱም ቫሊዲቲ ዲፔንድ የሚሆነው የቴስቱ ኢንቴንትድ ዩዙ ነው፣ እሱ ላይ ዲፔንድ ነው የሚሆነው። ስለዚህ ስፔሲፊክ ፐርፐዝ ነው ያ ቴስት ዲዛይን የሚደረገው ኢንሪፈረንስ ቱ የሚለው ላይ ነው የሚያተኩረው። ይሄ ደግሞ ቴስት ቫሊዲቲ ነው፣ ያ ፈተና ተገቢ ነው ወይ ለዛ ሁኔታ የሚለውን ላይ ማተኮር ስለሆነ ማለት ነው። ይህም ልክ ነው። ዲ ላይ ስንመጣ ሪላያብል ቴስት ኢዝ ኦልሶ ቫሊድ ነው የሚለው። ይሄ ስናይ ግን ልክ አይደለም፣ ምክንያቱም ሪላያቢሊቲ ዳዝናት ጋራንቲ ቫሊዲቲን ጋራንቲ ሊሆንን አይችልም ሪላያብል ነው ማለት። ምክንያቱም ቴስት ስኮሩ ኮንሲስተንት ነው ማለት ምንን ኢንዲኬት አያደርግም፣ ሜዠርመንቱ ኢምፖርታንት ካራክተሪስቲክ ሪሌትድ ቱ ጆብ ቢሄቪየር ላይ አተኩሯል ማለት አንችልም፣ ወይም ቫሊዲቲው አለው ማለት አያስችልም ማለት ነው። ስለዚህ ሪላያቢሊቲ አለው ማለት ቫሊዲቲ ይኖረዋል ማለት አይደለም። ስለዚህ ጀነራላይዝ ለማድረግ ያህል ምንድነው ቴስት ቫሊዲቲ ከሆነ ሪፈርስ ቱ how well a test actually predict job success ነው የሚለው። እና ቴስት ቫሊዲቲ አንሰር የሚያደርግልን ኩዌሽን ምንድነው ተብላችሁ ከተጠየቃችሁ what does this test measure፣ የፈተና ምን ነው የሚለካው፣ ምን ላይ ነው ያተኮረው የሚለውን ያሳያል ማለት ነው። ቴስት ሪላያቢሊቲ ከሆነ ግን ምንድነው ቴስት ሪላያቢሊቲ የሚያሳየን አንድ ሰውዬ ሲንግል ኢንዲቪዥዋል ይኖራል፣ ያ ኢንዲቪዥዋሉ should remain ፌርሊ ስቴብል ኦቨር ታይም የሆነ ሪዛልትን በኤግዛም ላይ ማምጣት አለበት ነው። ለምሳሌ በአንድ አይኪው ቴስት 110 ቢያመጣ ድጋሚ ቢፈተን ለ110 ቅርብ የሆነ ውጤት ያመጣል ነው። ለምሳሌ ግን 85 ቢያመጣ ይሄ ሰውዬ 110 አመቶ መጀመሪያ ምንድነው ቴስት ሪላያቢሊቲው ጥያቄ ውስጥ ይገባል ማለት ነው። ስለዚህ የኔ ሁለቱ ዲፈረንስ ለዚህ ጥያቄ ሮንግ የሆነው ስለዚህ ማን ነው? ኩዌሽን ነምበር 1 ዲ ሪላያብል ቴስት ኢዝ ኦልሶ ቫሊድ የሚለው ነው ማለት ነው። ቀጣይ ኩዌሽን ነምበር 2 ላይ ስንመጣ ኢን ሴሌክሽን ቴስት which emphasize inventory of candidates like dislike towards occupation or hobby etc ነው የሚለው። ስለዚህ ይሄን የሚገልጸው የቱ ነው ይላል። በሴሌክሽን ቴስት ላይ አንዱ ኢንተረስት ቴስት ነው፣ ቢ አቺቭመንት ቴስት ይላል፣ ሲ ፐርሶናሊቲ ቴስት፣ ዲ ፐርፎርማንስ ቴስት ይላል ማለት ነው። ስለዚህ እነዚህ ስንመለከት ኤ ልክ ነው። ኢንተረስት ቴስት ማለት ኦኩፔሽኑ ላይ ያለህን ኢንተረስት፣ የምትወደው የምትጠላውን ነገር፣ ሆቢዎች ምን ይመስላሉ የሚለውን ላይ ያተኮረ ቴስት ከሆነ ኢንተረስት ቴስት ይባላል። ኤ ልክ ነው። ቢ ላይ ስንመጣ አቺቭመንት ቴስት ይላል። ይሄ ልክ አይደለም፣ ምክንያቱም አቺቭመንት ቴስት ዋና ትኩረቱ ምንድነው ለርነር ኒዮሎጂ እና ስኪልን መገምገም ነው። ለምሳሌ የማትስ እውቀታችን ምናምን እንደዚህ
ከትምህርት አንጻር ያሉ እውቀቶችን መገምገም ላይ ነው የሚያተኩረው። ቢ ልክ አይደለም ማለት ነው። ሲ ላይ ስንመጣ ፐርሰናሊቲ ቴስት ነው። ፐርሰናሊቲ ቴስት ዋና ትኩረቱ ምንድነው? የሰውየውን ትሬቶች ለመለየት ነው። ኤክስትሮቨርት ነው፣ ኢንትሮቨርት ነው፣ ስቴብል ነው፣ ሞቲቬት ነው የሚለውን ለመለየት ይጠቅማል። ስለዚህ ሲም ልክ አይደለም። ዲ ላይ ስንመጣ ፐርፎርማንስ ቴስት ነው። ፐርፎርማንስ ቴስት ደግሞ ኢቫሉዌት የሚያደርጉት ታስክ ኤክስኪዩሽንን ነው። ስራን በምን ሁኔታ ነው የሚሰራው የሚለው ነው። ለምሳሌ ይህ ብዙ ጊዜ ድራይቪንግ ላይ የመንጃ ፈቃድ ፈተና ላይ ተገበረ በተግባርም እንዴት ነው የሚነዱት የሚለውን ይታያል ከቲዮሪ በተጨማሪ ማለት ነው። ፐርፎርማንስ ቴስት የምንለው እሱ ነው። አክቹዋሊ ታስኩን ኤክስኪዩት ሲያደርግ ቴስት ሊደረግ ይችላል ማለት ነው። ስለዚህ ኩዌሽን ነምበር 2 ትክክለኛው መልሳችን ኤ ኢንተረስት ቴስት ይሆናል ማለት ነው። ቀጣይ ኩዌሽን ነምበር 3 ላይ ስንመጣ ዱ ቱ ኢንክሪዝ ኢንሹራንስ ክሌም the manager raises daily claims processed per officer from 7 to 10. This illustrates A. Job enrichment, B. Job enlargement, C. Job rotation, C. flex timing ነው የሚለው። ስለዚህ ይህንን ለማየት እንሞክራለን ማለት ነው። ስለዚህ ጥያቄው የሚለው ምንድነው? የኢንሹራንስ ክሌም እየጨመረ በመምጣቱ ምክንያት ማናጀሩ የአንድን ሰው ዳይሊ ክሌሞቹ ኦፊሰሩ የሚወጣው 7 ነበር ወደ 10 ጨመረበት። ይሄ ማለት ምንድነው ነው የሚለው። ስለዚህ ከዚህ በፊት ዴፊኒሽናቸውን ነው የምርጫዎቹ። ኤ ጆብ ኢንሪችመንት ማለት ቨርቲካል የሆነ ነገር ነው። ቨርቲካል የሆነ ስራ ሲጨመርበት ያ ማለት በኦቶሪቲ ኮምፕሌክስ የሆነ በጣም ዲፊካልት የሆኑ ነገሮችን በአንድ ሰራተኛ ላይ እየጨመራችሁ ሲሄዱ ነው እንጂ ሆሪዞንታሊ አይደለም፣ ቨርቲካሊ ነው። ጆብ ኢንሪችመንት ከሆነ ጆብ ኢንላርጅመንት ከሆነ ግን ምንድነው? ሆሪዞንታል ነው። ሆሪዞንታል ማለት የሚሰራውን ቮሊዩም ነው የሚጨምሩበት ባጭሩ። ስለዚህ እዚህ ጋር ያለው ጥያቄም ይሄን ነው የሚያሳየው። 7 ነበር በቀን 7 ክሌሞች ነበር ፕሮሰስ የሚያደርጋ ሰውዬ 10 ፕሮሰስ እንዲያደርግ ተደረገ ማለት ነው። ስለዚህ ጆብ ኢንሪችመንት ማለት ተጨማሪ ስራን በዛው ተመሳሳይ ሌቭል ላይ ያለን እያበዛችሁባቸው ሲሄዱ ጆብ ኢንሪችመንት ይባላል። ሲላይ ስንመጣ ደግሞ ጆብ ሮቴሽን ነው። ጆብ ሮቴሽን ማለት ከአንድ ስራ ወደ ሌላ ስራ መቀየር ላይ ማተኮር ነው። ስለዚህ ይህም በሴም ሌቭል ነው ግን ስራው የተለያየ አይነት ነው የሚለው። ስለዚህ ዲ ላይ ደግሞ ፍሌክሲንግ ታይም ማለት አጀስት ማድረግ ነው። ታይሙን አጀስት ማድረግ ላይ ነው እንጂ ወርክሎዱን አይደለም አጀስት የምታደርጉት። ስለዚህ ለዚህ ጥያቄ ትክክለኛ መልሱ ለአንድ ሰው የሚሰራውን ስራ ብዛት እየጨመራችሁበት ስለሆነ እየሄዳችሁ ቮሊዩሙን ጆብ ኢንላርጅመንት ይሆናል ማለት ነው። ስለዚህ ኩዌሽን ነምበር 3 ቢ ይሆናል ማለት ነው። ኩዌሽን ነምበር 4 ላይ ስንመጣ blank are estimates of future human resource requirement and may be prepared based on assumption about the productivity of employees and the organization future plan ነው የሚለው። A. HR demand forecast, B. HR supply forecast, D. HR inventory, D. B and C ይላል። ስለዚህ ይህን ጥያቄ ለመረዳት ያልጠያቄው ምንድን ነው የሚለው የወደፊት መላምት ነው የምናስቀምጠው። ወደፊት ይህን ያህል ሰራተኛ ያስፈልገኛል ብለን ይሄን ደግሞ የምናዘጋጀው ኦርጋናይዜሽኑ ባለው የሰራተኞች ምርታማነትና የወደፊት ኦርጋናይዜሽኑ ፕላን ላይ በመመስረት ነው ይላል። ስለዚህ ይሄቱ ምንድነው ብሎ ስንጠይቅ ኤ ላይ ስንመጣ ኤችአር ዲማንድ ፎርካስት ነው የሚለው። ኤችአር ዲማንድ ፎርካስት ማለት estimate how many employee will be available, not how many are estimate how many employee how many employee needed ነው። በዛ ኦርጋናይዜሽን ምን ያህል ሰራተኛ ያስፈልገዋል የሚለውን ነው የሚያሳየን። ይሄ ልክ ነው ማለት ነው። ሂውማን ሪሶርስ ሪኳየርመንትን አይደንቲፋይ ማድረግ ላይ ማለት ነው ኢን ዘ ፊውቸር። ይሄ ልክ ነው። ቢ ላይ ስንመጣ ሂውማን ሪሶርስ ሰፕላይ ፎርካስት ከሆነ ግን ምንድነው ኤስቲሜት የምናደርገው how many employee will be available on the market ነው። ወደፊት ምን ያህል ሰራተኛ ይገኛል የሚለው ላይ ነው እንጂ not how many are needed የሚለው ላይ አተኩር። ስለዚህ ቢ ልክ አይደለም። ሲ ላይ ስንመጣ ኤችአር ኢንቨንተሪ ነው። ኤችአር ኢንቨንተሪ ደግሞ ማለት ምንድነው is a record of current employee skill ነው እንጂ not a prediction አለ። ይሄ ፕሬዲክሽን አይደለም። ስለዚህ አሁን ያላችሁ ሰራተኛ ምንድነው የምትለዩት? ስኪላቸውን ኖሌጃቸውን ትለያላችሁ። የሚጠቅማችሁ ወደፊት ምን ያህል ሰራተኛ ያስፈልገኛል፣ እነዚህ ሰራተኞችስ ወደፊት ወደ ምን አይነት ደረጃ አሳድጋቸዋለሁ የሚለውን ለመለየት። ስለዚህ ለዚህ ጥያቄ ትክክለኛ መልሱ ፊውቸር ሂውማን ሪሶርስ ሪኳየርመንታችን ለማወቅ የምንጠቀመው ሂውማን ሪሶርስ ዲማንድ ፎርካስት ስለሆነ ኩዌሽን ነምበር 4 ኤ ይሆናል ማለት ነው። ቀጣይ ወደ ኩዌሽን ነምበር 5 ነው የምናልፈው። ኩዌሽን ነምበር 5 ላይ assume while working on forecasting HR demand ABC ካምፓኒ come up with the following data ነው የሚለው። ስለዚህ አንድ ካምፓኒ ኤቢሲ የሚባል ካምፓኒ ነው ሂውማን ሪሶርስ ዲማንዱ ፎርካስት እያደረገ ነው እንበል። ስለዚህ
እሱን ፎርካስት ለማድረግ ደግሞ እነዚህን ዳታዎች ተጠቀሙ። አንደኛ አኑዋል ፕሮዳክሽን ካምፓኒ 1 ሚሊዮን ዩኒት ነው። ስለዚህ በአመት የሚያመርተው 1 ሚሊዮን ዩኒት ቢሆን ስታንዳርድ ማን ሃወር ሪኳየርድ ፐር ዩኒት 4 ሃወር ነው። ስለዚህ ፐር ዩኒት ለማምረት የሚያስፈልገው ማን ሃወራችን 4 ሰዓት ነው አለ። ስለዚህ ፕላንድ ማን ሃወር ፎር ዘ ኢየር፣ ስለዚህ ለአመቱ ሙሉ ምን ያህል ሰዓት ፕላንድ ሃወር ያስፈልጋል ከተባለ 1 ሚሊዮን ዩኒትን በ4 ሰዓት ስታበዙት 4 ሚሊዮን ሃወር ያስፈልጋቸዋል ማለት ነው። ስለዚህ አኑዋል ኮንትሪቢሽን ኦፍ ኤ ወርከር ኢዝ 2000 ሃወር ነው የሚለው። ስለዚህ አንድ ሰራተኛ ኮንትሪቢሽኑ በአመት 2000 ሰዓት ቢሆን ቤዝድ ኦን ዘ አባቭ ዳታ ኢፍ ዘ ካምፓኒ ዩዝስ ወርክ ስታንዳርድ ሜትድ ነው የሚለው። የአንዱ ወርክ ስታንዳርድ ሜትድ የምንለው ሂውማን ሪሶርስ ዲማንድ ፎርካስት የምናደርግበት ሜትድ ነው። እሱን ተጠቅመን ነው ምንም የተጠየቅነው ዘ ነምበር ኦፍ ወርከር ኒድድ ፎር ዘ ኢየር ነው። ለዛ አመት የሚያስፈልጉ ሰራተኞችን ምን ያህል ናቸው የሚለውን እንድንለይ ነው የተጠየቀው። ስለዚህም በቀላሉ ለመስራት ምን አለን? 4 ሚሊዮን ሃወር አለን። ይህ አጠቃላይ ፕላንድ ማን ሃወራችን ነው ለኢየሩ። ስለዚህ የአንዱ ሰራተኛ ኮንትሪቢሽን ስንት ነው? 2000 ሃወር ነው። ስለዚህ ባጭሩ 4 ሚሊዮንን ለ2000 ማካፈል ይሆናል ማለት ነው። ስለዚህ 4 ሚሊዮንን ለ2000 ስታካፍሉት መልሳችሁ ስንት ይመጣል ማለት ነው? 2000 ይመጣል ማለት ነው። ስለዚህ ማለት 2000 ሰራተኛ ያስፈልገናል ማለት ነው። 2000 ሰዓት ስለሆነ በአመት የሚሰሩ 2000 ሰራተኛ ያስፈልጋል። አጠቃላይ 4 ሚሊዮን ሃወር ይሞላል ማለት ነው። ስለዚህ ኩዌስችን ነምበር 5 ኢ ይሆናል ማለት ነው። ኩዌስችን ነምበር 6 ላይ ስንቀጥል ቀጣይ ምንድን ነው? ኢንቴንዲንግ ቱ ጋውጅ ኤ ካንዲዴትስ ኤቢሊቲ ቱ ዲል ዊዝ ዲፊካልት ክላይንትስ አን ኢንተርቪወር forwarding the following question: why did you apply for this job when you don't have enough experience? This type of interview question probably represents A, structured interview, B, mixed interview, C, unstructured interview, D, structured interview, E, none of the above. ስለዚህ ይህን ጥያቄ ለመረዳት ያህል ምንድን ነው የሚለው ጥያቄው intended to gauge a candidate ability to deal with difficult clients። ስለዚህ ኦርጋናይዜሽን ማወቅ የፈለገው አንድ ሰራተኛ እንዴት ነው በጣም አስቸጋሪ ክሊያንቶች ሲመጡ ዲል የሚያደርገው ከነሱ ጋር የሚለውን ለማወቅ ኢንተርቪወሩ ምን አለው ነው የሚለው። ይህን ጥያቄ ጠየቀው። ምን የሚል ጥያቄ? why did you apply for this job when you don't have enough experience? ለምንድን ነው በቂ ልምድ ሳይኖርህ ለዚህ ስራ ያመለከትከው ብሎ ድንገተኛ ጥያቄ ጠይቀዋል ማለት ነው። ስለዚህ ይህን አይነት ኢንተርቪው ኩዌሽን ምንድን ነው የሚለው። ስለዚህ ኤ ላይ ስንመጣ ስትራክቸር ኩዌሽን ይላል። ስትራክቸር ኩዌሽን ማለት ሁሉንም ሰራተኞች ተመሳሳይ ጥያቄ ስትጠይቋቸው ነው። ቢ ላይ ስንመጣ ሚክስድ ኢንተርቪው ነው። ሚክስድ ኢንተርቪው ማለት ስትራክቸር እና አንስትራክቸርን የያዘን። ስትራክቸር ማለት ሁሉም አንድ አይነት ጥያቄ ሲጠይቁ ነው። አንስትራክቸርድ ከሆነ ደግሞ ምንድነው? ዩኒክ የሆነ ኩዌሽን ለእያንዳንዱ ሰራተኞች ሲጠይቋቸውን የተለያየ አይነት ጥያቄ። ስለዚህ ሚክስድ ሁለቱን ማደባልቃችሁ ነው። ይህም አይደለም። ሶስተኛው አንስትራክቸር እንዳልኳችሁ አንድ አይነት ጥያቄ የጠየቁም ሰራተኞች እዛው ኢንተርቪወሩ እነሱ ጋር ፊት ለፊት ተቀምጦ እንደመጣለት ይጠይቃቸዋል ማለት ነው። ይሄ ነው አንስትራክቸር ምናምን። ዲ ላይ ስንመጣ ስትረስ ኢንተርቪው ነው። ስትረስ ኢንተርቪው ማለት deliberately attempt to create stress or pressure in the applicant to see how well the candidate respond to this tension። ስለዚህ የሆነ ሆነ ብለን ነው በኦርጋናይዜሽን ውስጥ ይህን ስትረስ ኢንተርቪው ስናደርግ የሆነ ስትረስፉል ሲቹዌሽን እንነግራቸውና ቶሎ ለዛ ሲቹዌሽን እንዴት ነው ምላሻቸው የሚለውን ለማየት የምንሞክርበት የኢንተርቪው አይነት ነው። ስለዚህ ጥያቄያችን ከዚህ ጋር ነው ማች የሚያደርጉ። ምክንያቱም ድንገት ሰራተኛው ለምንድን ነው በቂ እውቀት ሳይኖር ያመለከትከው ብሎ ነው የጠየቀው። ስለዚህ ይሄ ደግሞ ስትረስ ይፈጥራል። ምክንያቱም በቂ አይደለሁም ለዚህ አልፈለግም ማለት ነው ብለን እንድናስብ ያደርገናል። ስለዚህ እንደዚህ አይነት ሲቹዌሽንም ይደረጋሉ ማለት ነው። እናንተም ወደፊት ኢንተርቪው ስትደረጉ መጠንቀቅ አለባችሁ። ስትረስ ኢንተርቪው ከገጠማችሁ ድንገት ምንድነው ቴንሽን ሲመጣ የሆነ ነገር ሲመጣ እንዴት ነው የምትቋቋሙት የሚለውን ለማየት ተብሎ ነው እንደዚህ አይነት ጥያቄ የምትጠየቁት። ስለዚህ ኩዌስችን ነምበር 6 ዲ ስትረስ ኢንተርቪው ይሆናል ማለት ነው። እሺ ቀጣይ ኩዌስችን ነምበር 7 ላይ ስንመጣ which one of the following is the most determinant to fix salary and wage structure for a company ነው የሚለው። A, job description, B, job specification, C, job evaluation, D, A and B, E, none of the above ነው የሚለው ኩዌስችን ነምበር 7። ስለዚህ እያንዳንዱ ስናያቸው ጥያቄው የሚለው ምንድነው? በጣም ወሳኙ ነገር ሳላሪን እና ዌጅን ስትራክቸር ለማውጣት ነው የሚለው በካምፓኒ ውስጥ። ኤ ላይ ስንመጣ ጆብ ዲስክሪፕሽን ነው የሚለው። ጆብ ዲስክሪፕሽን ዋና ዓላማው ዲፋይን ዲዩቲ ማድረግ ላይ ነው እንጂ ምንድነው ኃላፊነታችን ምንድነው የሚሰራው ስራ ነው ዋት ኢዝ ዘ ጆብ የሚለው መግለጽ ላይ ነው እንጂ ሳለሪን ፊክስ ማድረግ ላይ አይደለም።
ልክ አይደለም። ቢ ላይ ስንመጣ ጆብ ስፔሲፊኬሽን ይላል። ጆብ ስፔሲፊኬሽን ደግሞ ምንድነው ሊስት ማድረግ ነው ኳሊፊኬሽን የሚያስፈልገው ኖሌጅ ስኪል እና ኤቢሊቲ ላይ ነው እንጂ የሚያተኩረው ሳላሪ ላይ አይደለም። ይሄም ልክ አይደለም። ሲ ላይ ስንመጣ ጆብ ኢቫሉዌሽን ነው። ጆብ ኢቫሉዌሽን ማለት ሲስተማቲካሊ ዲተርማይን ዘ ሪላቲቭ ወርዝ ኦፍ ዘ ጆብ ማድረግ ነው። ይሄ ደግሞ ለምን ይጠቅመናል? ፎርሚንግ ዘ ቤዝ ፎር ሳላሪ ስትራክቸር ነው። ስለዚህ የስራውን ቅለትና ክብደትን መለየት ነው። ስለዚህ በጣም አስቸጋሪ ለሆኑ ስራዎች ከፍተኛ ክፍያ፣ በጣም ቀላል ለሆኑ ስራዎች ደግሞ ዝቅተኛ ክፍያን እንድናዘጋጅ ያስችለናል ማለት ነው። ስለዚህ ኩዌስችን ነምበር 7 ሲ ጆብ ኢቫሉዌሽን ይሆናል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ኩዌስችን ነምበር 8 ላይ ስንመጣ which one of the following is wrong about HR ፕላኒንግ ነው የሚለው። ስለ ሂውማን ሪሶርስ ፕላኒንግ ልክ ያልሆነ የቱ ነው የሚለን። ኤ ላይ ስንመጣ ሂውማን ሪሶርስ ፕላኒንግ ሪዛልትስ ኢን ሪዲዩስድ ሌበር ኮስት ነው የሚለው። ቢ ኢት ሄልፕስ ቱ ማኔጅ አንደር ኦቨር ስታፊንግ። ሲ ኢት ኢዝ ኮንታክትድ ቱ ዲተርማይን ዘ ስትራቴጂክ ዳይሬክሽን ኦፍ ዘ ኦርጋናይዜሽን። ዲ ኢት ቤዝስ ኦን ዘ ኦርጋናይዜሽን ፕላን ኤንድ ስትራቴጂ ይላል። ኢ ናን ኦፍ ዘ አባቭ ነው የሚለው ኩዌስችን ነምበር 8። ስለዚህ ጥያቄያችን ምንድነው? ሂውማን ሪሶርስ ፕላኒንግ ስለ ሂውማን ሪሶርስ ፕላኒንግ ልክ ያልሆነ ነው የሚለው። ስለዚህ ኤ ላይ ስንመጣ ሂውማን ሪሶርስ ፕላኒንግ ሪዛልት ኢን ሪዲዩስድ ሌበር ኮስት ነው የሚለው። ሂውማን ሪሶርስ ፕላኒንግ ምንድነው? ሌበር ኮስት ሪዲዩስ ለማድረግ ይጠቅማል ነው የሚለው። ልክ ነው። ምክንያቱም ቅድሚያ ፕላን ካወጣችሁ ለሂውማን ሪሶርሳችሁ ብዙ ወጪ መቆጠብ ትችላላችሁ ማለት ነው፣ የሌበር ኮስታችሁን። ሁለተኛ ኢት ሄልፕስ ቱ ማኔጅ አንደር ኦር ኦቨር ስታፊንግ ነው። ስለዚህ ፕላን ካወጣችሁ ምን ያህል ሰራተኛ እንደሚያስፈልጋችሁ ታውቃላችሁ። ስለዚህ ከሚያስፈልገው ሰራተኛ በታች አንደር ስታፊንግ አይፈጠርም፣ ወይም ከሚያስፈልገው ሰራተኛ በላይ አባቭ ኦር ኦቨር ስታፊንግ አይፈጠርም ማለት ነው። ይህም አንዱ ጥቅሙ ነው። ስለዚህ ልክ ነው። እዚህ ላይ ስንመጣ ደግሞ ኢት ኢዝ ኮንታክትድ ቱ ዲተርማይን ዘ ስትራቴጂክ ዳይሬክሽን ኦፍ አን ኦርጋናይዜሽን ነው የሚለው። ስለዚህ ሂውማን ሪሶርስ ፕላኒንግ ምንድን ነው? ኮንዳክትድ የሚደረገው ወይም ፕላን የሚወጣው የኦርጋናይዜሽኑን ስትራቴጂክ ዳይሬክሽን ዲተርማይን ለማድረግ ነው ይላል። ይሄም ልክ ነው። ዲ ላይ ስንመጣ ቤዝ ኦን ዘ ኦርጋናይዜሽን ፕላን ኤንድ ስትራቴጂ። ስለዚህ ሂውማን ሪሶርስ ፕላኒንጋችሁ ስትወጡ በኦርጋናይዜሽኑ ፕላን ስትራቴጂ ተመስረታችሁ። ምክንያቱም ኦርጋናይዜሽኑ ፕላኑ ወደፊት በጣም ብዙ ሰራተኞች ማካተት ማደግ ላይ ከሆነ፣ መስፋፋት፣ ብራንቾች መክፈት ምናምን ላይ ከሆነ ብዙ ሂውማን ሪሶርስ ፕላኒንግ ያስፈልጋቸዋል ማለት ነው። ስለዚህ ፕላኑና ስትራቴጂ ኦርጋናይዜሽኑ መሰረት መደረግ አለበት የሂውማን ሪሶርስ ፕላኒንጋችን ሲወጣ ነው። ስለዚህ ይህ ናን ኦፍ ዘ አባቭ ነው የሚለው። ስለዚህ እንዳየናቸው ሁሉም ልክ ስለሆኑ ልክ ያልሆነ ስለሌለ ይህ ናን ኦፍ ዘ አባቭ እንላለን ማለት ነው። እንቀጥል። ኩዌስችን ነምበር 9 ላይ ስንመጣ አፍተር ሪቪዊንግ ዘ ከረንት ሪስፖንሲቢሊቲ ኦፍ ብራንች ማናጀር XYZ ባንክ ዲሳይድድ ቱ ጊቭ ብራንች ማናጀርስ ዘ ኦቶኖሚ ኦፍ አፕሩቪንግ ሎን ሪኩዌስት ኦፍ አፕ ቱ 5 ሚሊዮን ብርስ። ዚስ ኢዝ አን ኤግዛምፕል ኦፍ ጆብ ኢንላርጅመንት፣ ጆብ ኢንሪችመንት፣ ጆብ ሮቴሽን፣ ፍሌክስ ታይሚንግ ነው የሚለው። ስለዚህ ምንድነው የሚለው ጥያቄው? አፍተር ሪቪዊንግ ካረንት ሪስፖንሲቢሊቲ ኦፍ ብራንች ማናጀር፣ የብራንች ማናጀሩ ሪስፖንሲቢሊቲ ከታየ ወዲያ XYZ የሚባል ባንክ ምን ወሰነን የሚለው ለብራንች ማናጀሩ ኦቶኖሚ ለመስጠት ነው የወሰኑት። ምን አይነት ኦቶኖሚ? አፕሩቭ ማድረግ ነው። የሎን ሪኩዌስትን እስከ 5 ሚሊዮን ብር የሚደርስ የብድር ጥያቄን ማጽደቅ ላይ ስልጣን ሰጡት ማለት ነው። ይህ ምንን ያሳያል ተብሎ ነው የተጠየቀው? ኤ ላይ ጆብ ኢንላርጅመንት፣ ቢ ላይ ጆብ ኢንሪችመንት፣ ሲ ላይ ጆብ ሮቴሽን፣ ዲ ላይ ፍሌክስ ታይሚንግ ነው የሚለው። ቅድም ለማይሞክረን እነዚህን። ስለዚህ ምንድነው ኤ ላይ ስንመጣ ጆብ ኢንላርጅመንት ይለናል። ጆብ ኢንላርጅመንት ከሆነ ምንድነው ቮሊዩሙን ነው የሚጨምሩበት። በሚሰራው ስራ ላይ ተመሳሳይ የሆነ ኳንቲቲን ብዛት እንዲሰራ ነው የምታደርጉት። ሆሪዞንታል ኤክስፓንሽን ይህ ልክ አይደለም። ቢ ላይ ስንመጣ ጆብ ኢንሪችመንት ልክ ነው። ምክንያቱም ኦቶኖሚ መስጠት ማለት ቨርቲካል ኤክስፓንሽን ነው። ከሚሰራው ስልጣን በተጨማሪ ሌላ ስራ እንዲሰራ ማድረግ ነው። ያም ምንድነው ሎንን አፕሩቭ እንዲያደርግ ነው የተደረገው። ቢ ላይ ስንመጣ ደግሞ ጆብ ኢንሪችመንት ይላል። ይሄ ልክ ነው። ምክንያቱም ኦቶኖሚን መስጠት ላይ ነው የሚያተኩረው። ስለዚህ ኦቶኖሚን ስትሰጡ ደግሞ ለምሳሌ ሎኑን አፕሩቭ እንዲያደርግ ነው ያደረጋችሁ። ዲሲዥን ሜኪንግ ፓወሩ እና ቨርቲካል ኤክስፓንሽን ስለጨመረ ቢ ልክ ነው ማለት ነው። ሲ ላይ ጆብ ሮቴሽን ነው የሚለው። ጆብ ሮቴሽን ማለት ኢንሃንስ አይደረግም ሮላቸው፣ ሮቴት ብቻ በማድረግ ሲሚላር ሌቭል ኦፍ ጆብ ላይ እንዲሰሩ ነው የሚደረገው። ይሄ ግን የኦቶኖሚ ጭማሪ ስለሆነ ቨርቲካል ኤክስፓንሽን ነው እንጂ
ጆብ ሮቴሽን አይደለም። ዲ ላይም ስንመጣ ፍሌክስ ታይሚንግ አይደለም። ፍሌክስ ታይሚንግ ማለት አጀስት ማድረግ ላይ ነው ወርክ ስኬጁሉን እንጂ ዲሲሽን ሜኪንግ ፓወርን መጨመር ላይ አይደለም የሚያተኩረው። ስለዚህ ዲ ልክ አይደለም። ትክክለኛ መልሳችን ለኩዌሽን ነምበር 9 ቢ ጆብ ኢንሪችመንት ይባላል ማለት ነው። ስለዚህ ብዙ ጊዜ ኤግዛም ላይ አይቀሩም ጆብ ኢንላርጅመንት፣ ኢንሪችመንት፣ ሮቴሽንን መለየት ይጠበቅባቸዋል ማለት ነው። እሺ ኩዌሽን ነምበር 10 ላይ ስንመጣ which one of the following is an action taken by a firm when it has HR surplus ነው የሚለው። ስለዚህ HR surplus ሲኖረው ወይም ሰራተኛ ብዛት ሲኖር ማለት ነው ምን አይነት ውሳኔ ነው ፊርሞች የሚወስዱት የሚለውን ለማየት እንሞክር። ኤ ላይ አሎ ኦቨርታይም ወርክ፣ ቢ ኢንትሮዲዩስ ሌበር ሴቪንግ ቴክኖሎጂ፣ ሲ ኢንካሬጅ ኢርሊ ሪታየርመንት፣ ዲ አፕላይ ጆብ ኢንሪችመንት ነው የሚለው። ስለዚህ ኤ ላይ ስንመጣ አሎ ኦቨርታይም ወርክ ነው የሚለው። የኤችአር ሰርፕለስ አለ ማለት ሰራተኞችን ተጨማሪ ኦቨርታይም እንዲሰሩ ማድረግ አይጠበቅብንም። ምክንያቱም ኦቨርታይም የሚሰሩ ሌሎች ሰዎችን በዛ ሰዓት ላይ ማስቀጠር እንችል። ምክንያቱም በቂ ሰራተኛ ስላለ ያሉትን ሰራተኞች ተጨናንቀው እንዲሰሩ ማድረግ አይጠበቅብንም። ልክ አይደለም። ቢ ላይ ኢንትሮዲዩስ ሌበር ሴቪንግ ቴክኖሎጂ ነው። ያን ያህል አያስኬደንም። ምክንያቱም ሰርፕለስ ባለ ቁጥር ሳይሆን ሾርቴጅ ባለ ቁጥር ነው ሌበር ሴቪንግ ቴክኖሎጂ የሚተኮርበት ማለት ነው። ቢም ልክ አይደለም። ሲ ላይ ኢንካሬጅ ኢርሊ ሪታየርመንት ነው። ይሄ ልክ ነው። ምክንያቱም ኢርሊ ሪታየር ቶሎ ጡረታ እንዲወጡ በማድረግ ሰራተኞች ብዙ ሰራተኛ አቅርቦት ስላለ እነዛን ሰራተኞች በነዛ ቦታ በመተካት ሰርፕለሱን ማኔጅ ማድረግ ይቻላል ማለት ነው። ሲ ልክ ነው። ዲ ላይ አፕላይ ጆብ ኢንሪችመንት ነው። አፕላይ ጆብ ኢንሪችመንት ማለት ጆብ ኢንሪችመንት እንዳየነው ምንድነው ብለናል? አንድ ሰራተኛ ቨርቲካሊ ኤክስፓንድ እንዲያደርግ ማድረግ ላይ ነው የሚያተኩረው ማለት ነው። ስለዚህ ይህንን ከምናደርግ ግን ምን ቢደረግ ይመረጣል? በኤችአር ሰርፕለስ ጊዜ አይደለም ጆብ ኢንሪችመንት የሚደረገው። ምክንያቱም ብዙ ሰራተኛ ስላለ አንድ ሰራተኛ ከምታሳድጉ ሌላ ሰራተኛ በመቅጠር እንደዛ እያደረጋችሁ ብትሄዱ ይሻላል። ምክንያቱም በቂ ሰራተኛ ስላለ አንድን ሰው ላይ ብቻ ማተኮር አይጠበቅባችሁ ማለት ነው። ስለዚህ ትክክለኛው መልሱ ለኩዌሽን ነምበር 10 ሲ ኢንካሬጅ ኢርሊ ሪታየርመንት የሚለው ይሆናል ማለት ነው። ኩዌሽን ነምበር 11 ላይ ስንመጣ ኢን ኮንትራስት ቱ ኤክስተርናል ሶርስ ኦፍ ሪኩርመንት ኢንተርናል ሶርስ ኦፍ ሪኩርመንት ነው የሚለው። ስለዚህ ከኤክስተርናል ሶርስ ኦፍ ሪኩርመንት በተቃራኒው ኢንተርናል ሶርስ ኦፍ ሪኩርመንት ምን አለው ነው። ኤ ላይ ኢንካሬጅ ዘ ካሚንግ ኦፍ ኒው ብለድ ኢንቱ ዘ ኦርጋናይዜሽን፣ ቢ ፕሮቫይድ ኤ ላርጅ ፑል ኦፍ አፕሊካንት፣ ሲ ዩዥዋሊ ሬዲዩስ ኮስት፣ ዲ ሄልፕ ቱ አቮይድ ኔፖቲዝም ነው የሚለው። ስለዚህ 11ኛው እያንዳንዱ ስንመለከት ኤ ላይ ስንመጣ ኢንካሬጅ ዘ ካሚንግ ኦፍ ኒው ብለድ ኢንቱ ዘ ኦርጋናይዜሽን ነው የሚለው። ኢንተርናል ሳይሆን ኤክስተርናል አዲስ ሰራተኛ ወደ ኦርጋናይዜሽን ማምጣት ልክ አይደለም። ቢ ፕሮቫይድ ላርጅ ፑል ኦፍ አፕሊካንትስ ነው። ላርጅ ፑል ኦፍ አፕሊካንት ፕሮቫይድ የሚደረገው በኤክስተርናል ሶርስ ኦፍ ሪኳየርመንት ጊዜ ነው። አሁንም ሲ ላይ ስንመጣ ዩዥዋሊ ሬዲዩስ ኮስት ነው የሚለው። ይሄ ልክ ነው። ምክንያቱም ሬዲዩስ ኮስት የሚያደርግልን እዛው የኦርጋናይዜሽን ሰራተኛ ስለሆነ የተለያዩ ወጪዎችን አዳዲስ ሰራተኞችን ለመቅጠር የምናወጣውን ወጪ የማቴሪያል ብክነቶች ራሱ ይቀንስልናል። ምክንያቱም ሰራተኛው ስለሆነ ስለሚያውቀው በአጭሩ ከዛው ኢንተርናል ሪክሩት ባደረጋችሁ ቁጥር ኮስት መቀነስ ትችላላችሁ። ዲ ላይ ሄልፕ ቱ አቮይድ ኔፖቲዝም ነው የሚለው። ይሄ እንደውም በኢንተርናል ሪኳየርመንት ጊዜ ነው የክሬት የሚደረገው። ስለዚህ ኔፖቲዝም አይወገድም። ኔፖቲዝም የሚወገደው በኤክስተርናል ሪክሩትመንት ጊዜ ነው። ኢንተርናል ሪክሩትመንት ጊዜ በጓደኛ ምናምን የሚሰራው ሙስና ይፈጠራል ማለት ነው። ስለዚህ ለኩዌሽን ነምበር 11 ትክክለኛው መልሱ ምን ይሆናል ማለት ነው? ሲ ዩዥዋሊ ሬዲዩስ ኮስት የሚለው ይሆናል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮሜንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ኩዌሽን ነምበር 12 ላይ ስንመጣ ደግሞ ሪኩርመንት ዳዝ ኦል ኦፍ ዘ ፎሎዊንግ ኤክሴፕት ነው የሚለው። ኤ ሰርቺንግ ፎር ኳሊፋይድ ካንዲዴትስ፣ ቢ አትራክቲንግ ኳሊፋይድ ካንዲዴትስ፣ ሲ ዲሳይዲንግ ኦን ዘ ሶርስ ኦፍ ሪኳየርመንት፣ ዲ አድሚኒስትሬቲንግ ሰሌክሽን ቴስት ነው የሚለው። ስለዚህ እዚህ ላይ ልክ ያልሆነው ነው ባጭሩ የተጠየቀው ማለት ነው። ስለዚህ ኤ ሪኩርመንት ሰርቺንግ ፎር ኳሊፋይድ ካንዲዴት ያደርጋል። ልክ ነው። ትክክለኛ ኳሊፋይ የሆነ ካንዲዴትን መፈለግ ላይ ነው የሚያተኩረው። ልክ ነው። ቢ ላይ አትራክቲንግ ኳሊፋይድ ካንዲዴትስ ነው። ከዛ ኳሊፋይድ የሆኑ ካንዲዴቶችን ወደ ኦርጋናይዜሽኑ አትራክት ማድረግ ላይ ያተኩራል። ይህም የሪኩርመንት ተግባር ነው። ሲ ዲሳይዲንግ ኦን ዘ ሶርስ ኦፍ ሪኩርመንት፣ ይህም ልክ ነው። በምን አይነት መንገድ ነው ሰራተኞች ሪኩርመንት መደረግ ያለባቸው የሚለውን
ይወስናል ማለት ነው። ኢንተርናል ነው ኤክስተርናል ነው እና የተለያዩ ሜቶዶች አሉ። በየትኛው መሆኑን ይወስናል ማለት ነው። ዲ ላይ አድሚኒስትሪንግ ሰሌክሽን ቴስት ነው የሚለው። ስለዚህ ሪኩርመንት እና ሴሌክሽን የተለያዩ ተግባራት ወይም አክቲቪቲዎች ናቸው በሂውማን ሪሶርስ ውስጥ። ስለዚህ ሴሌክሽን ቴስትን አያካሄድም ማለት ነው። ስለዚህ ሪኩር መመልመል ብቻ ነው ዋና ትኩረቱ። ስለዚህ ኩዌሽን ነምበር 12 ልክ ያልሆነው ዲ አድሚኒስትሬቲንግ ሴሌክሽን ቴስት ይሆናል ማለት ነው። እሺ ቀጣይ ኩዌሽን ነምበር 30 ላይ ስንመጣ ኦሪንቴሽን ሪጋርዲንግ ዘ ካምፓኒስ ኢንሹራንስ ፖሊሲ ኤንድ ታይም ኦፍ ቤኒፊት አር ዩዥዋሊ ጊቨን ቱ ኒው ኢምፕሎይ ባይ ኤ ኤችአር ዲፓርትመንት፣ ቢ ዘ ዲፓርትመንት ዊች ዘ ኢምፕሎይ ኢዝ ሃየርድ ፎር፣ ሲ ዘ ሲኢኦ ኦፍ ዘ ካምፓኒ፣ ዲ ዘ ኦፕሬሽን ዲፓርትመንት ነው የሚለው። ስለዚህ እዚህ ጋር የሚለን ምንድን ነው? ኦሪንቴሽን አዲስ ሰራተኞች ሲገቡ የሚደረግላቸው ኦሪንቴሽን ከምን አንጻር? ከኢንሹራንስ ፖሊሲ እና ከታይም ኦፍ ቤኒፊት ጋር ተያይዞ ያሉትን የትኛው ነው የሚሰጠው ነው ኦሪንቴሽኑን የሚሰጠው ባጭሩ። ስለዚህ ኤ ላይ ስንመጣ ኤችአር ነው የሚለው ዲፓርትመንት ነው። ኤችአር ማኔጅ ካምፓኒ ዋይድ የሆኑ ቤኒፊቶችን እና ፖሊሲዎችን ኦሪንቴሽን ስለሚሰጥ ይሄ ልክ ነው። ቢ ላይ ስንመጣ ዘ ዲፓርትመንት ዊች ዘ ኤምፕሎይ ኢዝ ሃየርድ ፎር ነው የሚለው። ይሄ ደግሞ ዲፓርትመንቱ ምንድነው? ሰራተኛው የተቀጠረበት ዲፓርትመንት ነው የሚለው። ዲፓርትመንቶች ሃንድል የሚያደርጉት ሮል ስፔሲፊክ ትሬኒንግ ላይ ነው እንጂ የካምፓኒው ቤኒፊት ላይ አይደለም። እዚህ ልክ አይሆንም ማለት ነው። ሲ ላይ ደግሞ ሲኢኦ ነው የሚለው። ሲኢኦ በዋናነት እነዚህ ሰራተኛ ኦሪንቴሽን መስጠት ላይ ያተኩሩ ዋና ስትራቴጂዎችን ማውጣት ላይ ነው እንጂ ይህም ልክ አይደለም። ዲ ላይ ኦፕሬሽን ዲፓርትመንት ነው የሚለው። ኦፕሬሽን ዲፓርትመንት ዋናው ትኩረታቸው ኦፕሬሽን ማናጀሮች ፕሮዳክሽን እና ሰርቪስ ላይ ነው እንጂ ቤኒፊት ላይ አይደለም፣ ኤችአር ቤኒፊት። ስለዚህ ትክክለኛው ለኩዌሽን ነምበር 30 ኤ ኤችአር ዲፓርትመንት ይሆናል ማለት ነው። ቀጣይ ኩዌሽን ነምበር 40 ላይ ስመጣ which one of the following situation encourage the use of employment agency for recruitment by company ነው የሚለው። ስለዚህ ከሚከተሉት ሁኔታዎች ውስጥ ኢንካሬጅ የሚያደርገው የኢምፕሎይመንት ኤጀንሲን በሌላ ኤጀንሲ ሪክሩት እንድታደርጉ ማለት ነው። አንዳንድ ጊዜ ኦርጋናይዜሽኖች ሌሎች ኦርጋናይዜሽኖች አሉ የሚሰሩ ሪክሩትመንት ላይ ዋና ፎከሳቸው ያደረጉ ድርጅቶች አሉ። እነሱ ድርጅቶች የእነሱን ሰራተኛ እንዲመለምሉላቸው ያደርጋሉ። ስለዚህ ይህን እንዲያደርጉ ኢንካሬጅ የሚያደርጋቸው የቱ ነው የሚለው የትኛው ሁኔታ ነው የሚለው። ኤ ላይ ካምፓኒ does have a strong HR department, B a company has a history of attracting large pool of qualified applicants, C the company managed to build a strong employer brand, D a company wants to shorten the time it takes for recruitment quickly ነው የሚለው። ስለዚህ ሰራተኞች ኦርጋናይዜሽኖች ብዙ ጊዜ ለኢምፕሎይመንት ኤጀንሲዎች ሰራተኛ እንዲመለምሉላቸው የሚያደርጉት ኤ ዘ ካምፓኒ does have strong HR ዲፓርትመንት ስትሮንግ ኤችአር ዲፓርትመንት ካላቸው ሌላ ኢምፕሎይመንት ኤጀንሲ መስጠት አይጠበቅባቸውም። ይሄ ልክ አይደለም። ቢ ላይ ስንመጣ ዘ ካምፓኒ ሃዝ ኤ ስቶሪ ኦፍ አትራክቲንግ ላርጅ ፑል ኦፍ ኳሊፋይድ አፕሊካንት ነው። ስለዚህ ካምፓኒው ጥሩ የሆነ ሰራተኞችን ሪክሩት የማድረግ ሂስትሪ ካለው ሌላ ኤጀንሲ የመጠቀም አይጠበቅበትም። ይህም ልክ አይደለም። ሲ ላይ ዘ ካምፓኒ ማኔጅ ቱ ቢልድ ስትሮንግ ኤምፕሎየር ብራንድ ነው። ጥሩ የሆነ ብራንድ ካለው ያም አሁንም ልክ አይደለም። ኤምፕሎይ ኤጀንሲ መጠቀም አያስፈልገውም። ዲ ላይ the company wants to shorten the time it takes for recruitment quickly ነው የሚለው። ይሄ ልክ ነው። ምክንያቱም አንዳንድ ኦርጋናይዜሽኖች ቶሎ ሰራተኛ መቀጠር ያስፈልጋቸዋል፣ ጊዜያቸው ማባከን አይፈልጉም። በዚህ ምክንያት ኢምፕሎይመንት ኤጀንሲዎችን በማማከር ሰራተኛ ለእነሱ ኦርጋናይዜሽን በሚሰጧቸው ክራይቴሪያ መሰረት እንዲመለምሉላቸው ያደርጋሉ ማለት ነው። ስለዚህ ኩዌሽን ነምበር 40 ዲ ነው ልኩ ማለት ነው። ስለዚህ ይህን ይመስላል ማለት ነው። በዚህ ወይ ጥያቄዎችን በፒዲኤፍ መልክ ማዘጋጀላቸው ኤግዛም ፔፐሮችን ቀጥታ እያሳየሁ ማስራት ይችላለሁ። ግን ኤግዛም ፔፐሮቹ ብለር የሆኑ ስላስቸገሩኝ ነው እና ኤግዛም ፔፐሮችን ማግኘት ከፈለጋችሁ ሊንካችንን በዲስክሪፕሽን ቦክስ ላይ አስቀምጥላችኋል። የቴሌግራም ግሩፓችንን እዛ ላይ ገብታችሁ አክቹዋሊ የኤግዛም ፔፐሩን ኩዌሽን ማግኘት ትችላላችሁ። እኔ ጀስት ቪዲዮ ክሊር ሆኖ እንዲታይ ነው በፒዲኤፍ መልኩ ያዘጋጀሁላችሁ እንጂ አክቹዋሊ ኤግዛም ፔፐሮች ናቸው ጥያቄዎቹ። ጥያቄው ማግኘት ከፈለጋችሁ ዲስክሪፕሽን ቦክስ ላይ ሊንክ አለ። እሱን በመጠቀም ጆይን ማድረግ ትችላላችሁ። የቴሌግራም ቻናላችንና ጥያቄውንም እዛ ላይ ታገኙታላችሁ ማለት ነው። እሺ ኩዌሽን ነምበር 3 ላይ ስንመጣ አለማየሁ is actively searching for a job sends an application letter to ABC company assuming he will be considered for future opening. This illustrates A works in, B writes in, C employment agency, D advertisement, E employee ሪፈራል ነው ማለት ነው የሚለው። ስለዚህ
እዚህ ጋር ስንመለከት ምንድነው አለማየሁ የሚባል ሰው አለ። ይህ ሰውዬ ምንድነው ስራ እየፈለገ ነው እና የአፕሊኬሽን ሌተሩ ለኤቢሲ ለሚባል ካምፓኒ ምንድነው ላከ ነው የሚለው። የአክቲቭሊ ሰርችንግ ፎር ጆብ እያደረገ ነበር። የአፕሊኬሽን ሌተሩን ለኤቢሲ ካምፓኒ ላከ። ስለዚህ ይህ ምንን ነው የሚያሳየው ነው የሚለው። ሌተሩን ብቻ ነው የላከው። አሁን ወክሲን ይላል። ላይ ወክሲን ከሆነ ካንዲዴቱ ቀጥታ ካምፓኒ ኢንፐርሰን ቪዚት አድርጎ አፕሊኬሽን ሌተሩን ሲያስገባ ነው። ይሄ ልክ አይደለም። ቢ ራይት ሲን ነው። ይሄ ልክ ነው። ምክንያቱም አፕሊኬሽን ሌተሩን የተለያዩ ፕላትፎርሞች እንደ ኢሜል ምናምን ተጠቅሞ ሲልክ ነው፣ በአካል ሳይገኝ ማለት ነው። ጥያቄው የሚያስረዳው ይሄን ስለሆነ ልክ ነው። ሲ ላይ ኤምፕሎይመንት ኤጀንሲ ነው። ኤጀንሲ አክታስ ኢንተርሚዲያሪ ነው የሚያደርገው፣ ግን አለማየሁ አፕላይ ዳይሬክተሪ ነው ያደረገው። ይህም ልክ አይደለም። ዲ ላይ አድቨርታይዝመንት ነው የሚለው፣ ማስታወቂያ አይቶ ሄዶ ማመልከት ነው። ይህን አይገልጽም ጥያቄው። ኢ ላይ ኤምፕሎይ ሪፈራል ነው የሚለው። ኤምፕሎይ ሪፈራል ማለት ሪኮመንዴሽን ባይ ከረንት ኤምፕሎይ ነው። ከሌኮ ለዚህ ቦታ ይሆናል ብሎ በዛ ባለፈው ኦርጋኒዝ ሰራተኛ ቢጠቆም ኤምፕሎይ ሪፈራል ይባላል። ግን ለዚህ ጥያቄ ትክክለኛው መልሱ ራይት ሲን ይባላል ማለት ነው። በጽሁፍ ነው የላከው እንጂ በአካል አልተገኘም የሰራተኛ። ስለዚህ ኩዌስችን ነምበር 50 ቢ ነው። ኩዌስችን ነምበር 60 ላይ ስንመጣ አን ኦልተርኔቲቭ ቱ ሪኩርመንት ኢንቮልቪንግ አውትሶርሲንግ ታስክ ቱ አናዘር ፓርቲ ኢዝ ሰብ ኮንትራክቲንግ ይላል። ኤ ላይ፣ ቢ ላይ ኤምፕሎይ ሊዚንግ፣ ሲ ኦቨርታይም፣ ዲ ፓርታይም ነው። ስለዚህ ጥያቄ የሚለው ምንድነው ለሪኩርመንት ኦልተርኔቲቭ የሆነ እና ታስኮችን ለሌላ ፓርቲ አውትሶርስ ማድረግ ምን ይባላል ነው የሚለው። ኤ ላይ ስንመጣ ምን ይላል? ሰብ ኮንትራክቲንግ ነው። ሰብ ኮንትራክቲንግ ማለት ዴሊጌት ስፔሲፊክ ታስክ ቱ አናዘር ኤክስተርናል ፓርቲ ማድረግ ነው። ስለዚህ ይሄ ልክ ነው። ሰብ ኮንትራክት ማለት አውትሶርስ ማድረግ ነው፣ ታስኮችን ለተለያየ ኤክስተርናል ፓርቲ ማለት ነው። ይሄ ልክ ነው። ሌላ ስንመጣ ኤምፕሎይ ሊዚንግ ነው። ኤምፕሎይ ሊዚንግ ማለት ሬንት ማድረግ ነው፣ ኤምፕሎዮችን ከሰርድ ፓርቲ ማለት ነው። ታስኮቹ ግን ኢንሃውስ ነው፣ እነሱ ጋር የሚሰሩት ግን የሆነን ስራ እንዲሰሩላቸው ብቻ አንድ ሰራተኛ ከሌላ ኦርጋናይዜሽን መዋስ ማለት ነው። ሲላይ ስንመጣ ኦቨርታይም ነው። ኦቨርታይም ማለት ኢንክሪዝ ካረንት ኤምፕሎይ ሃወር ዊዛውት አውትሶርሲንግ ነው። አውትሶርስ ሳታደርጉ አንድ ሰራተኛ የሚሰራበትን ሰዓት መጨመር ላይ ነው እንጂ አውትሶርስ ማድረግ ላይ አይደለም ኦቨርታይም ያተኩረው። ፓርታይም ከሆነ ደግሞ ምንድነው? ፓርታይም ምንድነው? ሃየር ስቲል ዳይሬክት ኤምፕሎይ ነው። ቀጥታ አንተ ውስጥ መጥተው የሚሰሩት እንጂ ስራውን ለሌላ አካል አይደለም የምትሰጠው። ስለዚህ ለዚህ ጥያቄ ትክክለኛ መልሱ ኮንትራክቲንግ ነው። ሰብ ኮንትራክቲንግ ማለት ዴሊጌት ስፔሲፊክ ታስክ ኤንድ ኦብሊጌሽን ቱ አናዘር ኤክስተርናል ፓርቲ ማለት ነው። ስለዚህ ኩዌስችን ነምበር 60 ኤ ነው። ቀጣይ ኩዌስችን ነምበር 70 ላይ ስንመጣ ፎር ኢንተርናል ኤችአር ሰፕላይ ፎርካስቲንግ ዳታ ኢዝ ኦንሊ ኦብቴንድ ፍሮም ነው የሚለው። ስለዚህ ኤ ኤዱኬሽን ኤንድ ትሬኒንግ ኢንስቲትዩሽን፣ ቢ ኤችአር ኢንቨንተሪ ኦፍ ኤግዚስቲንግ ማርሾስ፣ ሲ ሌበር ማርኬት፣ ዲ ኢምፕሎይመንት ኤጀንሲ ነው የሚለው። ስንመጣው ይሄ ምንድን ነው የሚለው ኢንተርናል የሆነ ኤችአር ሰፕላይ ፎርካስት ለማድረግ ማለት ነው። ኢንተርናል ፋክተር የወደፊት የሂውማን ሪሶርስ ሰፕላይን ፎርካስት ለማድረግ የምንጠቀመው ነው የሚለው። ኤ ኤዱኬሽን ኤንድ ትሬኒንግ ኢንስቲትዩሽን ኤክስተርናል ነው፣ ኢንተርናል አይደለም። የተለያዩ የትምህርት ተቋሞች ማለት ነው፣ ወይም ማሰልጠኛ ተቋሞች። ቢ ኤችአር ኢንቨንተሪ ኦፍ ኤግዚስቲንግ ሂውማን ሪሶርስ፣ ይሄ ልክ ነው። ኤችአር ኢንቨንተሪ ማለት እንዳልኳችሁ የኤምፕሎይ ሪከርድ ነው፣ ስለ ስኪላቸው፣ ስለ ሮራቸው፣ ስለ ኒዮሎጂያቸው የሚያሳይ መረጃ ማለት ነው። ይሄ ልክ ነው። ይህንን በመጠቀም ወደፊት ይህን ያህል ኤችአር ሰፕላይ ፎርካስት ማድረግ እንችላለን ማለት ነው። ሲ ሌበር ማርኬት ነው። ሌበር ማርኬትም ኤክስተርናል ፋክተር ነው፣ የሰፕላይ እና ዲማንዱም የሌበርም ማለት ነው። ዲም ኢምፕሎይመንት ኤጀንሲ፣ ይህም ኤክስተርናል ፋክተር ነው። ስለዚህ ትክክለኛው መልሳችን ቢ ይሆናል፣ ኤችአር ኢንቨንተሪ ኦፍ ኤግዚስቲንግ ሂውማን ሪሶርስ ማለት ነው። ኩዌስችን ነምበር 8 ላይ ስንመጣ ኤችአርኤም አሳይኒንግ ኤንድ ሪአሳይኒንግ ኦፍ አን ኤምፕሎይ ቱ ኤ ኒው ጆብ ነው የሚለው። ኤ ኦሪንቴሽን፣ ቢ ሪክሩትመንት፣ ሲ ፕሌስመንት፣ ዲ ሰሌክሽን። ስለዚህ አንድ ሰራተኛ ሆነ ቦታ ላይ አሳይን ማድረግ ወይም ድጋሚ ለተለያየ ሌላ ቦታ ላይ አሳይን ማድረግ ምን ይባላል ነው። ስለዚህ ኦሪንቴሽን ማለት ገለጻ መስጠት ነው፣ ሲገባ ማለት ነው፣ ስለ ስራው ከማን ጋር እንደሚሰራ ምን መስራት እንዳለበት። ቢ ሪክሩትመንት የገና ሲመለመል ነው። ፕሌስመንት ማለት ግን ሰራተኛውን አክቹዋሊ የሚሰራበት ቦታ አሳይን ሲደረግ እና እዛው የሚሰራ ኦርጋናይዜሽን ያለ ሰራተኛ ከሆነ ደግሞ ወደ ሌላ ቦታ ሪአሳይን ማድረግ ላይ ነው የሚያተኩረው። ስለዚህ 18 ሲ ነው። ዲ ላይ ሰሌክሽን ማለት ሰራተኛው መጀመሪያ ሲመረጥ ነው። ስለዚህ ፕሮሰሱ ምንድነው? ሪክሩትመንት፣ ሰሌክሽን፣ ኦሪንቴሽን እና ፕሌስመንት ነው። ስለዚህ እዚህ ጋር የተጠየቀው ጥያቄ ደግሞ ስለ ፕሌስመንት ነው፣ ሰራተኛውን አሳይን ማድረግ ላይ ነው የሚያተኩረው ማለት ነው። ስለዚህ ኩዌስችን ነምበር 80 ሲ ይሆናል ማለት ነው። ኩዌስችን ነምበር 90 ላይ ሲመጣ አይደንቲፋይ ዘ ሮንግ ስቴትመንት አባውት ሪክሩትመንት ነው። ስለ ሪክሩትመንት ሮንግ የሆነ ስቴትመንት ለዩ ነው የተባለው።
አንደኛ human resource planning assists recruitment by specifying human resource requirement. B, job specification information help identify qualified candidates. C, high turnover could lead to frequent recruitment. D, bigger organization have less frequent recruitment ነው የሚለው። ስለዚህ እያንዳንዱን ለማየት ያህል ኩዌሽን ነምበር 19 ላይ ስንመጣ human resource planning assist recruitment by specifying future human resource requirement ነው የሚለው። ስለዚህ የሁማን ሪሶርስ ፕላን መኖሩ ለሪክሩትመንትን ይደግፋል የሚጠቅመዋል። ምክንያቱም የወደፊቱን ሁማን ሪሶርስ ሪኳየርመንታችንን መገመት ስለሚያስችለን ማለት ነው። ይህ ላይ ጆብ ስፔሲፊኬሽን ኢንፎርሜሽን ሄልፕስ አይደንቲፋይ ኳሊፋይድ ካንዲዴት ነው። ስለዚህ ጆብ ስፔሲፋይ መደረጉ ኳሊፋይድ ካንዲዴት ምን አይነት ኖሌጅ ስኪል እና ኤቢሊቲ ያለው ሰው ያስፈልገኛል የሚለውን ለመለየት ይጠቅመናል። ይህም ልክ ነው ሪክሩት ስታደረጉ በዚህ መሰረት ነው ማለት ነው። እዚህ ላይ ሃይ ተርኖቨር ኩድ ሊድ ቱ ፍሪኩዌንት ሪክሩትመንት ነው። ይህም ልክ ነው። ምክንያቱም በከፍተኛ መጠን ሰራተኞች የሚለቁ ከሆነ ምን ማድረግ አለባችሁ? በተደጋጋሚ ሪክሩትመንት ማካሄድ ሊኖርባችሁ ይችላል ማለት ነው። ዲ ላይ ስንመጣ ቢገር ኦርጋናይዜሽን ሃቭ ለስ ፍሪኩዌንት ሪኳየርመንት ነው የሚለው። ይሄ ልክ አይደለም። ምክንያቱም ቢገር ኦርጋናይዜሽን ውስጥ ብዙ ጊዜ እንደውም ለስ ሳይሆን ፍሪኩዌንት የሆነ ሪክሩትመንት ነው የሚኖራቸው። ብዙ ሰራተኛ ብዛት ያስፈልጋቸው፣ በዛው ልክ የሚወጣ ሰራተኛ ስላለ ማለት ነው። ስለዚህ ኩዌሽን ነምበር 90 ሮንግ የሆነው ዲ ነው ማለት ነው። ኩዌሽን ነምበር 20 ላይ ስንመጣ ድራይቨር ቴስት ሹድ ኢንክሉድ ፕራክቲካል ድራይቪንግ ኖት ጀስት ቲዮሪ ነው የሚለው። ዚስ ቤስት ሪሌትስ ቱ ኤ ቴስት ሪላያቢሊቲ፣ ቢ ቴስት ቫሊዲቲ፣ ሲ ቦዝ ሪላያቢሊቲ ኤንድ ቫሊዲቲ፣ ዲ ፓራራቱ ምንድን ነው የሚለው ፓራራፍ ፍሮም ሪላያቢሊቲ ነው የሚለው። ስለዚህ ኩዌሽን 20 ላይ ኤ ላይ ስንመጣ ምንድን ነው የሚለው ቴስት ሪላያቢሊቲ ነው። ቴስት ሪላያቢሊቲ እንዳየነው ኮንሰርኑ ኮንሲስተንሲ ነው። ያ ሰውዬ ሪቴስት ቢደረግ ተደጋጋሚ ውጤትን ወይም ተቀራራቢ ውጤትን ያመጣል ተብሎ ነው የሚታሰበው። ይሄ አይሆንም። ቢ ላይ ስንመጣ ግን ቫሊዲቲ ልክ ነው። ምክንያቱም ኢት ኢንሹር ኤ ቴስት ሜዥር፣ የቴስት ሜዥሩ ጆብ ሪሌቫንት ስኪሎች ላይ ማተኮር አለበት። ያ ማለትም በዚህ ኬስ ፕራክቲካል የሆነ ድራይቪንግ ወሳኝ ነው ማለት ነው። እዚህ ይህን ያሳያል። ቢ ልክ ነው። ሲ ቦዝ ይላል አይደለም። ዲ ደግሞ ፓራራፍ ፍሮም ሪላያቢሊቲ ነው የሚለው። ስለዚህ ትክክለኛው መልሳችን ቢ ቴስት ቫሊዲቲ ይሆናል ማለት ነው። በቲዮሪ ብቻ ሳይሆን በፕራክቲካልም መፈተን አለባቸው ካልን ቴስት ቫሊዲቲውን ነው የሚያሳየን ማለት ነው። ስለዚህ ይህን ይመስላሉ ማለት ነው። ለዛሬ ይዤላችሁ የመጣሁላችሁ በፓርት 2 ሁማን ሪሶርስ ማኔጅመንት ኤግዛም ኩዌሽን አሪፍ ኤግዛም ኩዌሽኖች ናቸው። ቀጣይ በፓርት 3 ይዤላችሁ እመጣለሁ። እንደዚሁ 20 ጥያቄዎችን እንሰራና ሁማን ሪሶርስ ማኔጅመንት ኤግዛም ኩዌሽን እናጠናቅቃለን ማለት ነው። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩ በዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ ቻው።